ጌታ ይባረክ አሜን። ሁሉን ያደረገ ግን እግዚአብሔር ነው ይላል እግዚአብሔር ቃልና እኔ የምመሰክረው ባለፈው በመጎናጸፊያ ፎጣ ተጸልዮ ነበርና ይዤ ወጣሁኝ። ስለ እህቴ የሆነላትን ነገር ነው የምመሰክረው። ያን ቀን ማታ ደወለችልኝ እህቴ ሳያለቀሰች ነበር ምናምንና ምን ሆነሽ ነው ምናምን ስላት ኦፕራሲዮን የማህፀን እጢ ተብያለሁና ኦፕራሲዮን ስለመሆን በጧት ነው ይልኝ አለችኝ። እሺ አልኩኝ። ሄድ ባለቤቷ ሪፈር እኮ ቅዳሜና እሁድ አይቀበሉም ሰኞ ስለሆነ ሰኞ እንሄዳለን ተረጋጓለን። እሷ በጣም ነው የምታለቅሰው በጣም በቃ ሞታለሁ ነው ፍራቷ። እና እሺ አልኩኝ። ሰኞ እዚህ ተጸለየበትን ጨርቅ መቼም አናፍርም አይደለ ያንን ጨርቅ እንደ ሞዴስ አርጊው ሰላት ምን ይፈጠራል ብለሽ ነው ስትለኛ የዋህ መሆን ነው ለእግዚአብሔር አሰራር አንዳንድ ጊዜ አቬሌብል መሆን ነውና አንቺ አርጊው ብዬ ሰጠኋት። ያንን አድርጋ ወደ ሆስፒታል ሄድን። ዛ ሆስፒታል ስንሄድ ዶክተሩ ምንድነው ያላት ሪፈሩን ተቀብሏል እንትን ነው የተላከችው ይሄ ምንድነው አበበች ጎበና የሴቶችና የህፃናት ነው የሚሰሩት እና ዛ አስገባት ምንድነው ምናምን ሲላት ይሄ ሪፈር ይዤ መጥቼ ነው ምናምን ስትለው እጢ ብቻ ነው ሌላ ኬዝ አለ ሲላት አይ አልወለድኩም 18 አመቷ ነው በትዳር አልወለደችም እና አልወለድኩም መውለድ ፈልጋለሁ ከዚህ ጋር ተያይዞ ከተቻለ ስትለው 5 የላብራ ምንድነው ምርመራ ይሄንን አሰሪ ብሎ ሰጣት። ከዛ ያንን ይዘን አርሾ ሄድን። አርሾ አሰራን 5ቱ ውጤት ይዘን ልክ መቼ ነው ሰኞ አይደል ሄድ ነው ለሮብ ነው ውጤት። ዛ ጾም ጸሎት ያስኩኝ ጨነቀኝና እግዚአብሔር ሆይ ይሄንን ጨርቅ ያው አምኜ አርጊያለሁ ግን የሞተ ነገር እንዳልቀበል ጌታ ሆይ በህይወት ያለው የኔ ነው የሞተው የኔ አይደለም የሚለው የእግዚአብሔር ቃል ያወጅኩኝ አንቺ ተቀበይኝ አልቀበልም አለኝ ባለቤቷ። ገባው ወሰድኩኝ። ዛ ዶክተሩ ጋር ስንገባ በጣም ሶፊያ ነው ስሟ እንኳን ደስ አለሽ ሶፊያ የልጅ እናት ልትሆኚ ነው አላት ማለት ነው። አሜን ጌታ ኢየሱስ ይባረክ። እና ያው በቶሎ ይሄንን እጢ እናወጣለን በቃ አንቺም እንደማንኛውም ሴት የማጥባት የመውለድ እድል ሰጥቶሻል አላት ማለት ነው። ዛ በቃ በጣም እያለቀሰች የደስታ በቃ ስክር ብላ ወጣች። ምንድነው ስላት እንዲ በቃ ታላቀስን ምናምን ይሄን ነው ምን ብዬ መሰክራለሁ ይሄን አልመሰክርም ማለት በቃ እግዚአብሔር ታውቂያለ ልቤን ምናምን ብዬ እዚህ ቁጭ ብያለሁ። ዛ ለህዳር 2 ተቀጥራ ነበረ። ዛ ለምን እንትን ሰርጀሪ ሊሰራላት በእኛ ሆስፒታል ደግሞ አልትራሳውንድ ትነሽና ከዛ በኋላ ያው ኦፕራሲዮን ክፍል አዛለሁ ምናምን አላት። እሺ አለች። ሰኞ ዕለት ሄድን። ባለቤቷ በቃ ዛሬ እዚህ ያሳድሯታል ሲለኝ አናቅም ቢያሳድሯትም ያው ዛሬ ይሰራል ማለት አይደለም አጥቤት ምናምን ተዘጋጅተናል ያው እንትን ልንላት ልናርሳት ኦፕራሲዮኑን። ከዛ ልክ ስትገባ ምንድነው የሆነው ነገር እጢው እኮ የለም ማለት ኢየሱስ ክርስቶስ ጌታ ነው። በእውነት በጣም በቃ እንዲህ በሞገስ ያቆመኝ ጌታ ክብሩን ይውሰድ። በእውነት እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ይመለክ እግዚአብሔር ለእግዚአብሔር እንኑርለት። በእውነት በጣም ደስ አለኝና ያው ትንሽ ያው ሰይጣንም ተቆጣ አንዳንድ ነገሮች ተፈጠሩ። ኤኒዌይስ እግዚአብሔር ብቻ ድንቅ አደረገ። በቃ ቆማችሁ እስቲ አመስግኑ ለማለት አንዳንድ ጊዜ ስንጠይቅ እንትን ይልብናል ስንመለስ ይቀልብናልና እህቴን ወክዬ እኔ ዛሬ እግዚአብሔር ፊት ቆማለሁ። ሃሌሉያ ከቢላዋ የገላገላት እግዚአብሔር ይባረክ። በእውነት ይባረክ በእውነት ይባረክ። ዘርዘሬ አመልክ ዘንድ እግዚአብሔር ሆይ እኔ ዛሬ አመልክሃለሁ ዛሬ አመሰግንሃለሁ። እግዚአብሔር አባት ሆይ በኢየሱስ ስም እባርክሃለሁ። መንፈስ ቅዱስ አንተ ሰርተሃል። በዚህ ቤት ላለው ጸጋ ክብር ላንተ ሰጣለሁ። በእውነት ላንተ ክብር ሰጣለሁ ላንተ ክብር ሰጣለሁ። ክብር ለሚገባው ክብርን ስጡ እንደሚል ቃል